እሺ ተመልካቾች እንዴት ናችሁ? ኢትዮጵያ ኢኮኖሚ ላይ ላለፉት 60 ምናምን ቀናት የምንዛሬ ዋጋ ባለበት ነው የቆመው። በተወሰነ መልኩ ደግሞ ቀንሷል። ይህን ልብ ብላችሁት ላይሆን ይችላል። ለምሳሌ የግል የምንዛሬ ቢሮዎችን እንደ ኤግዛምፕል እንኳን ብንመለከት እንግዲህ የዛሬ 90 ቀን ከነበረው እንመልከት። ከየካቲት ጀምሮ የካቲት ወር አንድ የአሜሪካ ዶላር መግዣ 178 ብር ነበር። መጋቢት ውስጥ ወደ 176 ብር ነው ዝቅ ያለው። ሚያዝያ ውስጥ 176 ብር ላይ ነው የቆመው። አሁን ግንቦት ዛሬ እንኳን ያለ የምንዛሬ ዋጋ ብንመለከት 175 ብር ነው። ላለፉት 89 ቀናቶች ውስጥ ቀንሷል። የ2 ዶላር የሚሆን መጠን ቀንሷል። እሱ ብቻ አይደለም። ብሔራዊ ባንክ አመላካች እያለ የሚያቀርበው የምንዛሬ መጠን አለ እና ዛሬ ላይ የሚያሳየው 156 ብር ከ89 ሳንቲም ነው አንድ የአሜሪካ ዶላር አማካይ ዋጋ የሚለው። ይሄ አማካይ ዋጋ ብሔራዊ ባንክ የመጨረሻ ጊዜ ጨረታ ያከናወነው የዛሬ 54 ቀን በፊት ነው። መጋቢት 8 ላይ ነበር ያደረገው። የዛን ጊዜ የነበረው አመላካች ዋጋ 157 ብር ከ46 ሳንቲም ነበር አንድ የአሜሪካ ዶላር። በአንድ ዶላር ኦልሞስት በ57 ሳንቲም ቀንሷል። የጥቁር ገበያንም እንመለከት። የጥቁር ገበያንም ስንመለከት ከየካቲት በመለስ ብናይ የካቲት መጨረሻ አካባቢ ላይ አንድ አሜሪካ ዶላር ወደ 185 ብር አካባቢ ነበረ። መጋቢት መሀል ላይ ወደ 191 ብር ደርሶ ነበረ። ሚያዝያ የመጀመሪያዎቹ ሳምንት ላይ ወደ 185 ብር ዝቅ ብሎ ነበር። ዛሬ ግንቦት 3 ላይ የሚታየው በአብዛኛው የጥቁር ገበያ ኦንላይን ቻርት የሚያሳየው 184 ብር ነው። ቀንሷል። ይህም በአንድ እና ከየካቲት ጀምሮ በምንዛሬ እንግዲህ 20 ጊዜ ብሔራዊ ባንክ የውጭ ምንዛሬ ጨረታ አድርጓል። ከ2024 ጀምሮ 20 ጊዜ ነው ያደረገው። 20ኛውን መጋቢት 8 ላይ ነበር አድርጎ የነበረው እና በየ15 ቀኑ ጨረታ ይከናውን ነበር። በተለይ ከሶስተኛ ጨረታ በኋላ ማለት ነው እና በየ15 ቀኑ እና በየአንዳንድ ጨረታ ኦልሞስት አንዳንድ ብር ይዳከም ነበረ። እነዚህ ጥሬ ሀቆች ባሉበት ሁኔታ ውስጥ ለምንድን ነው ባለበት እየቆመ ያለው? ለምንድን ነው እየቀነሰ ያለው የሚለውን የተወሰኑ ምክንያቶች መመልከት ያስፈልጋል። ብር ጠንካራ ስለሆነ ነው ወይስ ኢኮኖሚው ስለተኮማተረ ነው ይሄ እየተፈጠረ ያለው የሚለውን ሀሳብ ልሰጣችሁ ፈልጌያለሁ። ግን መጀመሪያ መሰረታዊ መነሻ ሁለት ምክንያቶችን እንመልከት። አንደኛው ብሔራዊ ባንክ የካቲት 15 ላይ ያወጣው የብሔራዊ ባንክ የውጭ ምንዛሬ አስተዳደር በጣም ብዙ ወጥቶ የነበረው እሱን መመሪያ መመልከት ያስፈልጋል። ኤክስፖርተሮች መጠቀም ይችላሉ። የውጭ ምንዛሬ አካውንት መክፈት ይቻላል። ግዢ ማከናወን ይቻላል ይል የነበረው መመሪያ ማለት ነው። ሁለተኛ ደግሞ የካቲት 21 ላይ የተጀመረው የገልፍ ጦርነቱንም መመልከት ያስፈልጋል። ሁለቱንም ምክንያቶች እንደ መነሻ አድርገን እንጀምር። እንግዲህ ለዚህ መቀነስ እንደ አንድ ምክንያት የሚሆነው የፍላጎት መቀነስ ነው። የግል የውጭ ምንዛሬ ቢሮ ነው የወሰድነው። ለምንድን ነው? ትክክለኛ የገበያ ዋጋን ያሳያሉ ብለን የምንገምተው እሱን ነው። በቃ ፍላጎትና አቅርቦትን በደንብ ኢንዲኬት ያደርጋሉ ብለን የምናስብ እና አንደኛው የፍላጎት መቀነስ አለ ከጦርነቱ ተጽዕኖ ጋር የሚገናኝ እንግዲህ በመካከለኛው ምስራቅ የተነሳ ጦርነት ስላለ አሁን ለንግድም ያለ እንቅስቃሴ ቀንሷል። ሰዎች ለመዝናናትም ያላቸው ፍላጎት ቀንሷል። ትልቅም እንኳን ባይሆን ሁሉም የየራሳቸው ተጽዕኖ አላቸው እና ለንግድና ለመዝናናትም ለሌሎቹም ያለው ወደ ሚድል ኢስት አካባቢ ያለው እንቅስቃሴ ቀንሷል። ስለዚህ ጉዞዎች ተገድበዋል ማለት ነው እና ለጉዞ የሚፈለጉ የምንዛሬ የዶላር ፍላጎቶች በመደበኛውም ቀንሰዋል፣ በጥቁር ገበያም ቀንሰዋል። ከእንቅስቃሴ ገደቡ ጋር ተያይዞ ማለት ነው። ስለዚህ ፍላጎት ከቀነሰ ዋጋ እየቀነሰ መምጣቱ አይቀሩም። አንዱ ምክንያት እሱ ነው። ፍላጎት መቀነስ ደግሞ ሌላው ምንድን ነው? ኢምፖርት የማድረግ ዋጋ በጣም ውድ ሆኗል። አሁን ቁሳቁሶቹ አይደለም ውድ የሆኑት፣ የሎጂስቲክ ወጪው በጣም ከፍተኛ ሆኗል። የትራንስፖርት ወጪ ከፍተኛ ሆኗል። የኢንሹራንስ ወጪ ከፍተኛ ሆኗል። የመርከብ ወጪ በጣም ከፍተኛ ሆኗል። ስለዚህ ዋጋ ጨምሯል። ሎጂስቲክ ዋጋ ጨምሯል። ስለዚህ አስመጪዎች ዕቃ ለማዘዝ አሁን እየቸኮሉ አይደለም። ላለፉት 2 እና ምናምን ወራቶች የካቲት 21 ነው ጦርነቱ የጀመረው፣ 2 ወር አልፎታል።
ስለዚህ አስመጮች ምን እያሰቡ ነው? ቆም ብሎ ማየት ዌት ኤንድ ሲ የሚባለው ሀሳብ ማለት ነው። ስለዚህ ለንግድ ያላቸው አግሬሲቭ እንቅስቃሴ ስለቀነሰ ለምንዛሪ ያላቸው ፍላጎት ቀንሷል። እሱ ዋጋው እንዲወርድ አድርጓል። አሁን ብዙዎቻችሁ ልብ ያላለችሁት ሊሆን ይችላል። የአቅርቦት መጨመርም አብሮ ተከስቷል። በተለይ ይኸው ላለፉት 2 ወራት እየቀነሰ መምጣቱ በተለይ ውጭ ምንዛሪ አከማይተው የያዙ ሰዎች ምን እንዲያስቡ አድርጓል? ዋጋ ሊቀንስ ይችላል የሚል አስተሳሰብ ስለሚኖር አከማይተው የነበረው ግለሰቦች ራሱ በተለይ ጦርነቱ ጉዞንም ንግድንም ስላስተጓጎለ የያዙትን ዶላር ወደ ገበያ ማውጣት ጀምሯል እና ብዙ ሽያጭ አለ። አሁን ገበያው ላይ የውጭ ምንዛሪ ሽያጭ የመቀነሱን ትሬንድ ስለሚመለከቱ የራሳቸውን አናሊሲስ ይሰራሉ፣ ወደ ገበያ ያመጣሉ ማለት ነው። እሱ አቅርቦቱን ከፍ አድርጎታል። አቅርቦትም ከፍ ካለ ዋጋ መቀነሱ አይቀርም። እዚህ ላይ የፖሊሲ ለውጡም አግዟል። አሁን ቅድም ብላችሁ የካቲት 5 ላይ የወጣው የብሔራዊ ባንክ የውጭ ምንዛሬ መመሪያ ኤክስፖርተሮች የሚያገኙትን የውጭ ምንዛሬ እንዲጠቀሙ ያዛል፣ ይፈቅዳል። 100% እንዲጠቀሙ የሚፈቅድ ከሆነ ድብብቆሽ ውስጥ መግባት ይቀንሳል ማለት ነው። ገንዘባቸውን ወደ ውጭ ለማሸሽ ያላቸው ፍላጎት እየቀነሰ ነው የመጣው። ስለዚህ በሀገር ውስጥ ያለውን ዝውውር ከፍ አድርጎታል። በቃ ያላቸውን በፊት ያላቸውን መመንዘር ግዴታቸው ነበር። ለሌላ ፐርፐስ ሲፈልጉት ከብላክም ሸመታ ላይ እየወጡ ነበር። አሁን ግን 100% የራሳቸውን የውጭ ምንዛሬ መጠቀማቸው ጥቁር ገበያ ላይ ያለ ሽሚያ፣ ሌላው ማርኬት ላይ ያለ ሽሚያ ቀንሷል። ዋጋው እንዲቀንስ ያደረገውና እዛ ያቆመው ሌላው ምክንያት የአቅርቦት ሁኔታ ነው። የስነ ልቦናና የገበያ ሁኔታውም ደግሞ አንድ ተጽዕኖ ፈጣሪ ጉዳይ ነው። ስፔኩሌሽን የሚባለው ማለት ነው። ሰዎች ትሬንዱን በየቀኑ ይመለከታሉ። እኛም በየቀኑ እንገልጻለን የምንዛሬ ዋጋ እና የምንዛሬ ዋጋው እየቀነሰ ነው የሚል ስጋት በመፈጠሩ በሰዎች ጭንቅላት ውስጥ። ስለዚህ ሰዎች ዶላር ገዝቶ ለማስቀመጥ ያላቸው ፍላጎት ዝቅ ብሏል። አንዱ ኢንዲኬተር ነው እሱ። በቃ ማከማቸት መፈለግ መቀነስ ማለት ነው። ኢቨን ያከማቹት የነበረውን እንኳን ለመሸጥ መፈለግ ምልክቶች አሉ። ያው ንግድም ስለቀዘቀዘ ዶላር ይዞ መጠበቅ ምንም ሊያደርግላቸው አይችልም። እንደዚህ አይነት ውሳኔዎችም አሉበት ውስጡ። እንግዲህ አስቡ፣ ላለፉት ዓመታት ዶላር እንደ ሀብት ነው፣ ስቶር ኦፍ ቫሊዩ ነው የሚቆጠር የነበረው። ነገር ግን አሁን ዲስፕሌይ የሚደረጉ ዋጋዎች እየቀነሱ ሲመለከቱ ምናልባት ነገ ከአሁኑ የባሰ ሊረክስ ይችላል በሚል ብሸጠው ይሻለኛል የሚል ውሳኔዎችም አንዳንድ ሰዎች ላይ ተንጸባርቀዋል ማርኬቱ ላይ። ለዚህ ነው ሽያጭ በጣም ከፍተኛ የነበረው። በፕራይቬት ፎሬክስ ቢሮዎች ላይ ሽያጭ በጣም ከፍተኛ ነው። ስለዚህ በገበያ ያለውን የዶላር አቅርቦት እየጨመረው ስለመጣ ዋጋ ከፍ አላለም፣ እዛ ቦታ ላይ ቆመዋል። ደግሞ የገበያ አቅጣጫውም ተለውጧል። በተለይ መካከለኛ ምስራቅ ላይ ያለ አሁን አንዳንድ ምንዛሬው ከተመለከታችሁ ከዶላር ውጭ ያሉ ምንዛሬዎች ሪላቲቭሊ ትንሽ ደህና ናቸው። መካከለኛ ምስራቅ ላይ አሁን እንግዲህ የነበረው የገበያ ፍላጎት ምናምን መቀነስ ወደ ሌሎች ሀገራት ላይ ያለ ፍላጎት ጨምሯል፣ አሁን ቱርክንም ጨምሮ ማለት ነው። ስለዚህ ወደ ዩሮ አካባቢ ላይ ያለ ፍላጎት፣ ለፓውንድ ያለ ፍላጎት፣ ለዩሮ ያለ ፍላጎት አድጎ የዶላር ዲፔንደንሲ ቀነስ ብሏል። ለዚህ ነው በፊት ምንዛሬን እየጠበቀ ነው ገበያው፣ የውጭ ምንዛሬ ብሔራዊ ባንክ የውጭ ምንዛሬ ጨረታን እየጠበቀ ነው ኤግዚስት የሚያደርገው የሚባለው ገበያ፣ እሱም ሳይኖር የዶላር ላይ ያለው ጫና እንዲቀንስ ሆኗል። የወርቅ ገበያ ላይ ያለው ለውጥም የራሱን ተጽዕኖ ፈጥሯል። አንደኛ ምንዛሬን በጣም ያንር የነበረውና ያቀውስም የነበረው አንደኛው የወርቅ ሁኔታ ነው። እሱም ከፖሊሲ ለውጥ ጋር ቢገናኝ ነው። ብሔራዊ ባንክ ከዓለም አቀፍ ዋጋ በላይ ወርቅን ለመቀበል ፍላጎት ሲያሳይ ነበር፣ ደግሞ ሲያደርግም ነበር። ስለዚህ ኢምፖርት የሚደረጉ ወርቆች ሳይቀሩ በብሔራዊ ባንክ በኩል የመምጣት እድል ነበራቸው። ማርኬቱ ላይ እንደ ሳቦታጅ ሊቆጠር ይችላል። አሁን ግን ከዓለም አቀፍ ዋጋ በላይ የሚቀበልበትን ምክንያት አቁሟል። ብሔራዊ ባንክ አሰራሮች አሻሽሏል። ስለዚህ ወርቅ ኢምፖርት ለማድረግ ያለ የጥቁር ገበያ ተሳትፎ ቀንሷል ማለት ነው። ለዚህ ነው ጥቁር ገበያ ላይም ሳይቀር ነው እየቀነሰ ያለው። ቅድም ላችሁ ፕራይቬት ፎሬክስ ቢሮን እየተመለከትን ነው፣ ብሔራዊ ባንክ አመላካች ዋጋን እየተመለከትን ነው፣ የጥቁር ገበያን የምንመለከቱ። ስለዚህ ወርቅ ገበያ ላይ ያለው ስትራክቸር ነው። አራተኛው ምክንያት በጣም ሲሪየስ የሆነውም ሌላው ምክንያት ምንድን የመንግስት ቁጥጥር ሁኔታ፣ የባንክ ክትትል ማለት ነው። በተለይ ከየካቲት 5 በኋላ ያለ ቁጥጥር ማለት ነው።
በባንክ ሂሳቦች ላይ የሚደረግ ጥብቅ ቁጥጥር፣ ከፍተኛ የገንዘብ ዝውውር ስጋት መፍጠሩ ስፔኩሌሽንንም እየከለከለ ነው። ጥቁር ገበያ ላይ ያለም ተሳትፎንም እየከለከለ ነው ያለው። ኢቭን የጥሬ ገንዘብ ካሽ ቁጥጥር ራሱ በቃ በጥሬ ገንዘብ ይዞ መንቀሳቀስ፣ የውጭ ምንዛሬ ይዞ መንቀሳቀስ ላይ ያለ ቁጥጥር በጣም ተጽዕኖ ነው የፈጥረው ገበያ ላይ። ጥቁር ገበያ ላይ ያለም ተሳትፎ ለምሳሌ የመካከለኛ ምስራቅ ላይ ያሉ ጥቁር ገበያን በኢንፎርማል ማርኬት ያንቀሳቀሱ የነበሩ ተዋናዮች በሙሉ እሱ ተሳትፎ ላይ የሉም። አሁን የሚድልስት እንቅስቃሴ ስለተዳከመ ስለቆመ ይሄ የኢንፎርማል ሴክተሩ የገንዘብ ዝውውር ቀንሷል፣ እንደውም በተወሰነ መልኩ ቆሟል። ስለዚህ እሱ ተሳትፎ ከሌለ ጥቁር ገበያ ላይ ያለ ተሳትፎ ይቀንሳል ማለት ነው። እሱንም ጨምሮ የዶላር ዋጋ ላለፉት ከ60 ቀናቶች በላይ ባለበት ነው የቆመው። ይሄ ግን የብር መጠንከርን ብቻ የሚያሳይ አይደለም፣ እኔ እንደማስበው ማለት ነው። በኢኮኖሚ መስፋፋትም አይደለም፣ የብር መጠንከርም አይደለም። እንደ የኢኮኖሚ መኮማተርና ይሄ የኮንትራክሽን የሚባለው የኢኮኖሚ ኮንትራክሽን አለ። በቃ ፍላጎት መቀነስ፣ መካከለኛ ምስራቅ ላይ ያለውም ጦርነትም የራሱ ተጽዕኖ አለበት። ስለዚህ ኢምፖርት ለማድረግ ቆይ የሚል የፍላጎት መቀነስ፣ ስለዚህ ጊዜያዊ የመሆን አይነት ባህሪ ያለውን ብሔራዊ ባንክም ቢሆን ያለውን ስቶክ ለመጠቀም መሞከራል። ምክንያቱም ወጪ በጣም የጨመረው የብሔራዊ ባንክ ወጪ ነው። አሁን ብሔራዊ ባንክ ለነዳጅ ያለው ወጪ በጣም ከፍተኛ ሆናል። ነዳጅን የግል ሴክተሩ ቢያመጣ ኖሮ የምንዛሬ ባህሪው እንደዚህ ያልነበረ የሚሆነው። ነገር ግን ነዳጅ አስመጪ መንግስት ስለሆነ መንግስት ጨረታውንም አቁሞ ያሉትን የውጭ ምንዛሬዎች በሙሉ ጠጋግኖ ነዳጅ እያስገባ ስለሆነ በደንብ ሪፍሌክት እያደረገ አይደለም። ስቶኩንም እየተጠቀመ ወርቅ ላይም ሌሎቹ ላይ ስቶኩን እየተጠቀመ ስለሆነ፣ ስለዚህ ይሄ በጊዜያዊነት የሚያሳየው ከፍላጎትም መቀነስ አንጻር መሆኑ ነው። ምናልባት ልብ ያላላችሁት ሊሆን ይችላል እንጂ ከ2 ወር በላይ ለሚሆን የዶላር የምንዛሬ ዋጋ ዝቅ እያለ ነው የመጣው። በ1 ብርም በ2 ብር መቆሙ እንኳን በጣም ለየት ያለ ነው። ከ2024 ጀምሮ ይህን ካራክተር አሳይቶ አያውቅም። እንደውም የመጨረሻ ጨረታ የውጭ ምንዛሬ ጨረታ መጋቢት 8 ከተከናወነ በኋላ የመጨረሻ ነው፣ ጦርነቱም ስለጀመረ ካሁን በኋላ ላያደርግ ይችላል የሚል ስጋት ነበር። በየ15 ቀኑ ላያደርግ ይችላል። በየ15 ቀኑ አደርጋለሁ ብሎ ስኬጁል ማውጣቱ ለገበያው ተስፋ ስለሚሰጠው እሱን ይጠብቃል የሚል አናሊሲስ ነበር። ነገር ግን ጨረታውን ቆሞ ጦርነቱም እያለ ነገር ግን ዋጋ በዛው ባለበት ነው የቆመውና ይሄን መረጃ ለእናንተ አድሬስ ለማድረግ ነው። ማንኛውም ሀሳብ አስተያየት ካላችሁ ልትልኩልንና ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።